የንጋት ወይም ናሽናል ግራጁዌት አድሚሽን ቴስት ፈተናን ለመውሰድ ተዘጋጃችሁ ነው ወይስ ምን ይሻለኛል በሚል ጭንቀት ውስጥ ናችሁ? እንኳን ወደ ቀለሜ አካዳሚ በሰላም መጣችሁ። የእኛ መፈክር ሁልጊዜም ዛሬን በጥረት ነገን በስኬት ነው። እሺ የቀለሜ አካዳሚ ቤተሰቦች ንጋት በአዲስ ቪዲዮ ተገናኝተናል። ለንጋት ብቻ አይደለም፣ ለዩኤቲ አዲስ አበባ መግቢያ ፈተና የምትወስዱ የተለያዩ ኢንተርቪው ላለባችሁ ይሄ ቪዲዮ ለእናንተ ነው። ምክንያቱም ከ400 ምናምን በላይ ቃላቶችን ነው በዚህ ቪዲዮ የምናየው። which means የአንዱን ቃል ስንይዝ የተዘረዘሩትን እስከ ኢ ድረስ ያሉትን የነሱንም ዝምድና አንዱ ቃል ብንይዘው ሌላ ጊዜ ደግሞ ኢ ላይ ያለው ሲ ላይ ያለው ዲ ላይ ያለው ተቀያይረው መምጣታቸው ስለማይቀር አንዱን ስናቀር ሌላውን እንይዘዋለን እና ለነዚህን ሁሉ ነው የሰራ ነው። ይህን ቪዲዮ ለሁላችሁም ይሰራል። ይህን ቪዲዮ ስጀምሩ ሰብስክራይብ በማድረግ ላይክ በማድረግ ይህ ላይክ እና ሰብስክራይብ የምታደርጉት ቀጣይ አዲስ ቪዲዮ ስንሰራ ለእናንተ የሚጠቅማችሁ ነው። ቨርባል አቢሊቲ አንቶኒምስ ለሁላችሁም የሚጠቅም ነው። ኦፖዚት ሚኒንጎች ከሰፊ ማብራሪያ ጋር አብረን እንሰራለን። በተለይ ፈተና ለቀረበባችሁ ጋትና ንጋት ተፈታኞች ይህን ቪዲዮ በደንብ በጥንቃቄ ከማብራሪያዎቹ ጋር ብትይዙት ለእናንተ ከ30 እስከ 40 ጥያቄዎች የምትመልሱበት አጋጣሚ ይፈጥርላቸዋል። ኩዌሽን ነምበር 1 ኤግዚዩም ይላል። ኤ ኤክስፔል፣ ቢ ኤግዚት፣ ሲ ኢንፈር፣ ዲ ሪፈር፣ ኢ ኢንተር ይላል። የዚህ ጥያቄ ትክክለኛ ምላሽ የሚሆነው ከቨርባል አቢሊቲ የወጣ ጥያቄ ነው እና እንዳልኳችሁ ከ30 እስከ 40 ጥያቄዎችን በዚህ መልኩ ተቀያየሩ ልታገኙበት ይችላላችሁ። ከፈተናው በኋላ ታመሰግኑ እንዳላችሁ ይህን ያላችሁን ነገር ስታገኙ በደንብ በትኩረት ተከታተሉ ለማለት ነው። the correct answer for this question is E inter የሚለው ይሆናል ማለት ነው። why? because ኤግዚዩም ማለት አንድን የተቀበረ ሬሳ ከጉድጓድ ወይም ከመቃብር ማውጣት to remove from the grave ማለት ሲሆን በተቃራኒ ኢንተር ማለት ደግሞ የሞተን አካል መቅበር to bury a dead body ማለት ይሆናል ማለት ተቃራኒው ቃል ወይም አንቶኒሙ። ኤክስፔል ማለት ሌሎቹን ምርጫዎች ስናይ እዚህ ጋር ኤክስፔል ሚንስ ማባረር፣ ማስወጣት፣ ኤግዚት ማለት መውጣት፣ ኢንፈር መደምደም እና ሪፈር ማለት ደግሞ ማመላከት ናቸው ማለት ናቸው። እነዚህ አይሆኑም። እነዚህ ያየናቸው አሁን ከላይ ያሉት ሌሎቹ ምርጫዎች ማለት ነው። for this question the only correct answer E ነው ማለት ነው። question number 2 nebulous ይላል። nebulous A astronomical፣ B distinct፣ C eccentric ወይም eccentric፣ D hopeful፣ E moribund ይላል። the correct answer for this question is B distinct ይሆናል ማለት ነው። why? because nebulous ማለት ብዥ ያለ ግልጽ ያልሆነ ይሄ ምንድነው ደብዘዝ ያለ አይደለ? በጉም ውስጥ የምናየው እይታ ብዙም እይታ ማናገኝበት የደበዘዘ vague or hazy ማለት ነው። የዚህ ተቃራኒ distinct ይሆናል። choice B ላይ ያለው ፍቺውም ግልጽ፣ ለይቶ የሚታወቅ ወይም ብሩህ ክሊር፣ ሲንግል ፓርቲኩላር ማለት ነው። moribund ማለት የሚሞት የሚጠፋ እዚህ ጋር የተጠቀሱት ምርጫዎች ስንመለከት ምክንያቱም በተለያየ መንገድ ተቀያይረው መምጣታቸው አይቀርም። for this reason eccentric ማለት ደግሞ እንግዳ የተለየ ባህሪ ያለው እንግዳ የሆነ ባህሪ ያለው ማለት ነው eccentric። እነዚህ ጥያቄዎች ቀያይሮ ነው የሚመጣው። ንጋትም ላይ ዩኤቲም ላይ ብዙ ኤግዛሞች ላይ ቃለመጠይቅ ኢንተርቪው ምናምን ስትሉ ብዙ ፈተናዎችን ተማሪዎች የሚወድቁት ወይም ስራ ቅጥር ውድድር ላይ ሲሄዱ እንደዚህ አይነት ቃላቶች በቃ እንደዚህ በሲምፕል ያለ አይደለ በሚያገኙት ቪዲዮዎች ፕራክቲስ ባለማድረጋችን ነው እንጂ ባለማወቅ አይደለም። ፕራክቲስ ኢንትራንስም ላይ by the way እነዚህ ቃላቶች በአንቶኒም በተለያዩ ፎርሞች ይመጣሉ። ለምሳሌ እንግሊሽ ላይ በተለያየ መልክ ቅጹን ቀይሮ ይመጣል። ፍሬሽማን የሚወስዱ ተማሪዎች ፍሬሽማን ላይ ዩኒቨርሲቲ ሲገባ
እንግሊሽ 1 እና እንግሊሽ 2 ላይ ኮመንሊ እነዚህ ነገሮች አሉ ማለት ነው። እንግሊዝኛ ችሎታችን ማሻሻል እንችላለን በዚህ አጋጣሚ። question number 3 ኦኬ ሶሪ ኢንዲያን ይላል። ኤ ፉሊሽ፣ ቢ ሲሪየስ፣ ሲ mature, ዲ nameless, E contrary. For this question the correct answer is B serious ይሆናል። because ኢንያን ማለት ሞኝነት የበዛበት ወይም ባዶ ትርጉም የሌለው ሲሊ ኦር ኤምፕቲ ነገር አላለ ምንም ነገር ማናገኝበት ይሄ ከዚህ ሰው ምንም አይገኝ ባዶ ነው ምንለው አይነት። ስለዚህ ተቃራኒው ሲሪየስ የሆነ ቾይስ ቢ ላይ ያለው ይሆናል ማለት ነው። ትርጉሙ ቁም ነገር ያለው ወይም ክብደት የሚሰጠው ኢምፖርታንት ኦር ሶልመን ማለት ነው። ፉሊሽ ተመሳሳዩ ነው እንጂ ኔጌቲቭ ኦፖዚት ነው የተጠየቅን ያለው ነው። ፉሊሽ አይሆንም ማለት ነው። ኦፖዚት ነው የተጠየቅን ያለ ነውና እዚህ ጋር ቴክኒክም ያስፈልጋል። አንዳንዴ እዚህ ጋር ስትመለከቱት የንጋት ወይም ጋት ፈተና ተፈታኞች ስለሆናችሁ ለሁለተኛና ሶስተኛ ዲግሪ ፕሮግራም ተማሪዎች ይህ በቀለሜ አካዳሚ የተዘጋጀ የጋት ወይም ንጋት ፈተና ነው። ይህንን ፋይሎች እዚህ የሚለቅላችሁ ፋይሎች በሙሉ ለማግኘት የቴሌግራም ቻናላችንን የሚቀላቀሉ። ንጋት ወይም ጋት ምንድን ነው የሚለውን ስንመለከት የምረቃ መግቢያ ፈተና ግራጁዌት አድሚሽን ቴስት የሁለተኛ ማስተርስ እና የሶስተኛ ፒኤችዲ ዲግሪ ተማሪዎች በየዩኒቨርሲቲዎች የሚወስዱት የኦንላይን ፈተና ነው ወይም ኢንትሪ ኤግዛም ነው። ብቃት ማረጋገጫ ኤግዛም ነው። በኤምኦኢ ወይም ትምህርት ሚኒስቴር የሚዘጋጅ ተማሪው ለከፍተኛ ትምህርት ያለውን ዝግጁነት የሚለካ ነው። በመንግስትና በግል ዩኒቨርሲቲዎች መግቢያ መስፈርት የሚዘጋጅ ነው። የማመዛዘን ችሎታን ሪዝኒንግ ስኪል የሚገመግም ነው። የፈተናው ይዘት 3 ዋና ዋና ክፍሎች ያሉት ሲሆን 3 ዋና ዋና የክህሎት አይነቶች የሚከፈል ሲሆን እያንዳንዳቸው ለየት ያለና የማመዛዘን ችሎታን የሚፈትሹ ናቸው። የመጀመሪያው ቨርባል ሪዝኒንግ ወይም የቋንቋና የጽሑፍ ትንተና ችሎታን የሚመዝን ነው። ሁለተኛው ደግሞ ኳንቲቴቲቭ ሪዝኒንግ የቁጥርና የሂሳብ ትንተናን የሚጠይቅ ነው። ሶስተኛው እና የመጨረሻው አናሊቲካል ሪዝኒንግ አመክንዮዎችና አስተሳሰቦችን የሚለካ ነው። ቨርባል ሪዝኒንግ የመጀመሪያውን ክፍል ስንመለከት የቋንቋውን ክፍል ተማሪው ጽሁፎችን የመረዳትና የመተንተን አቅሙን የሚፈትሽ ነው። ሪዲንግ ኮምፕሬንሽን ረጅም ጽሁፎችን አንብቦ ትክክለኛ መደምደሚያ ላይ መድረስ፣ አናሎጂስ የቃላት ዝምድናን መለየት፣ ግራመር ኤንድ ቮካብላሪዎችን የቋንቋ አጠቃቀምና የቃላት ግሮውዝ የሚባሉትን የሚፈትሽ ነው። ኳንቲቲቭ ሪዝኒንግ የሂሳብ ክፍሉን ስንመለከት የቁጥር አያያዝና መረጃ የመተርጎም ችሎታን ይገመግማል። መሰረታዊ የሂሳብ ስሌቶች፣ አርትሜቲክ፣ የአልጀብራና ጂኦሜትሪ መሰረቶች፣ የተሰጡ መረጃዎችን፣ ዳታዎችን፣ ዴታ ኢንትሪዎችን፣ ግራፎችን፣ ቻርቶችን በመረዳት ስሌቶችን መስራት፣ እንዲሁም ደግሞ አናሊቲካል ሪዝኒንግ የመጨረሻው አመክንዮ የሚባለው የክፍል እጅግ ወሳኝ ነው። ተማሪዎች በፍጥነትና በትክክል የማመዛዘን ችሎታቸውን የሚያሳይ የሚለካ ነው። ሎጂካዊ ጥያቄዎችን መፍታት፣ ፓተርን ለውጦችን መረዳት፣ በተሰጠ መረጃ ላይ በመመስረት ድምዳሜ ላይ መድረስ፣ እንዲሁም ደግሞ የፈተናውን አሰራር ፕሮሰሶችን ትንሽ ሂንት ስንሰጣችሁ ፈተናው በኮምፒውተር ወይም በኮምፒውተር ቤዝድ የሆነ በኮምፒውተር የሚሰጥ ነው። ኦንላይን እያንዳንዱ ክፍል 1 ሰዓት በመመደብ በአጠቃላይ 3 ሰዓታትን የሚፈጅ ነው። የምዝገባ ሂደቱ በኦንላይን ፖርታል የሚከናወን ነው። ለፈተና መዘጋጃ የጊዜ ቀጠሮዎችን በየቀኑ ለተወሰነ ሰዓት ልምምድ ማድረግ እንደ አሁን እንደዘጋጀላችሁ አይነት ጨምሮ የተለያዩ ኦንላይን የምታገኟቸውን በደንብ ደጋግሞ መስራትን ይፈልጋል። የቀድሞ ፈተናዎች የቃላት ጥያቄዎችን ፓስት ፔፐር መስራት፣ ፓስት ፔፐሮችን ቴሌግራም ቻናሎችን ተመልከት። ፓስት ፔፐሮችን ያላችሁ ነው ቴሌግራም ቻናል ላይ ታገኙታላችሁ። በምታዩት ሊንክ በመቀላቀል እዛ ላይ ታገኙታላችሁ ማለት ነው። አእምሮን ማደስ ጥያቄዎችን በምሰራበት ጊዜ ምክንያቶቻቸውን መረዳት አለብን። ቴሌግራም ትልቁ ፈተናን የማግኛ ኦንላይን ኤግዛሞችን የማግኛ ትልቁ ማህደር ነው። ከቅርብ ጊዜ ወዲህ ትልቅ አማራጭ በትምህርት ዘርፉ እና በዛ ላይ ብዙ ታገኛላችሁና ለዛም ነው እኛም ቴሌግራም መርጠን ቴሌግራም ላይ ተቀላቀሉ። ቶሎ ለማድረስ ስለሚበጅ ወይም ተመራጭ ስለሆነ ነው። ምዝገባና ክፍያውን ስንመለከት ምዝገባው ብዙውን ጊዜ የሚከናወን በዩኒቨርሲቲ ድረገጽ ፖርታል ሲሆን በቴሌብር ክፍያውን በመፈጸም በቴሌብር ሱፐር አፕ ውስጥ አለው አካፈሉ። ወይም ይህን ፕሮሰስ እንድንሰራላችሁ ከፈለጋችሁ ኮሜንት ላይ አሳውቁን። ጋይድ ከፈለጋችሁ የመግቢያ ካርድ፣ አድሚሽን ቲኬት ማውጣትና ይዞ መገኘት፣ በፈተናው ቀን በተያዘው ሰዓት ቀድሞ መገኘት። ይህንን ሙሉ ጋይድ እና ትሪኮችን ከዚህ በፊት ሰርተንላችኋል። ሊንኩን ዲስክሪፕሽን ላይ ታገኙታላችሁ። ሙሉ ቪዲዮውን ዲስክሪፕሽን ወይም ኢንዲስክሪን ላይ እናስቀምጥላችኋለን። እሱን በደንብ ከተመለከታችሁ በቂ ነው እንደ ጋይድ። ናርዝምባችሁ ቀጥታ ወደ ፈተናው ዝግጅትና ወደ ዛሬው ቪዲዮ እንሄድ። በጥረት የተገኘ ስኬት የረጅም ጊዜ ዋስትና አለው። ለተጨማሪ መረጃና ዝግጅት ቁሳቁሶች ቴሌግራም ቻናላችን ቀለሜ አካዳሚ ይቀላቀሉ። ዛሬም በጥረት ነገን በስኬት ቀለሜ አካዳሚ። እንዳልኳችሁ ነው ይህን ቪዲዮ ለኢንተርቪው ለተለያዩ ዩኤቲ ሊሆን ይችላል፣ ለአዲስ አበባ መግቢያ፣ ለብዙ ፐርፐዞች እንግሊዝኛ ቋንቋ
ለማዳበር ከፈለጋችሁ በጣም የሚጠቅማችሁ ነውና እንዲሁ ከዚህ በላይ ደግሞ ቶሎ በቴሌግራም ቻናላችን @ቀለሜ አካዳሚ AK አካዳሚ ብሎ የሚሄደው ቻናላችን ነው የኛ ትክክለኛው ሊንክ። በዛ ላይ ቱቶሪያሎችን ቶሎ የሰጠን ነው። የሚገራርሙ ኖቶች፣ የሚገራርሙ ሾርት ኖቶች፣ የሚገራርሙ ለንጋት እንደገና ለኤግዚት ኤግዛም በተለይ ደግሞ አሁን ኤግዚት ኤግዛም ሲደርስ በልዩነት እያዘጋጀውንና አሁን የሚቀላቀሉን ቀለሜ አካዳሚ ዛሬም በጥረት ነገም በስኬት። ኩዌስችን ነምበር 4 ዲስፓሬትስ ይላል። A dissimilar, B similar, C disconcerted, D contraried, E disparate. For this question, the correct answer is B similar, because disparate ማለት ሙሉ በሙሉ የተለያየ ያልተመሳሰለ፣ different dissimilar ማለት ነው። ተቃራኒው similar choice B ላይ ያለው ይሆናል። ፍቺውም ተመሳሳይ ወይም አንድ አይነት nearly the same ማለት ነው። disconcerted ማለት ግራ የተጋባ፣ contrary ደግሞ just contrary የተጸጸታላል ጸጸት የሚሰማው like የተጸጸተ ለማለት ነው ማለት ነው። So question number 5 mandatory A dispassionate, B obligatory, C voluntary, D inventorate, E disconsolate. For this question, the correct answer is C voluntary የሚለው ይሆናል። Why? Because voluntary ማንዳቶሪ ማለት አስገዳጅ ወይም በህግ የተጣለ፣ ኦብሊጋቶሪ ኦርደርድ የሆነ ማለት ነው። ተቃራኒው ደግሞ አንቶኒሞችን የፈለግን እስከሆነ ተቃራኒው ደግሞ ቮለንተሪ በፍቃድ ሳንገደድ የምናደርገው ፈቅደን የምናደርገው ቮለንተሪ የሚለው ትክክለኛው መልስ ይሆናል። For this reason, the correct answer for this question is C ነው። በፍቃደኝነት የምናደርገው ነገር እዚህ ጋር ከሲ ውጪ ከቮለንተሪ ውጪ ለማሳሳት የገቡት ላይክ እንደ ዲስፓሽኔት ወገንተኛ ያልሆነ እንደማለት ነው። ዲስፓሽኔት፣ ዲስኮንሶሌት ያዘነ የተከፋ የሚል ትርጉም የሚሰጠን ነው። እና ውድ የቀለሜ ቤተሰቦች ቻናላችን ቴሌግራም ቻናላችን እየተቀላቀላችሁ እንዲሁም ደግሞ ይህንን ዩቲዩብ ቻናል ሰብስክራይብ ካላደረጋችሁ አሁኑን ቆም አድርጋችሁ ሰብስክራይብ ያደርጉ። ምክንያቱም ቪዲዮ በለቀቅን ቁጥር በፍጥነት ወደ እናንተ ይደርሳል። ሰብስክራይብ ካላደረጋችሁና የደውል ምልክታም ካልተጫናችሁ ግን ቪዲዮዎቹ አይደርሷችሁም ወይም እነዛን ቪዲዮዎች ሉዝ ታደርጋላችሁ ማለት ነው። ልክ እንደዚህ አዲስ ቪዲዮዎችን አዳዲስ ስራ ስንለቅ ለእናንተ በፍጥነት እንዲደርሳችሁ you must subscribe this channel። የግዴታ ነው። የምር ሰብስክራይብ ካላደረግ ከዚህ በኋላ ስራዎች አይደርሱም ማለት ነው። የኔ ወይም የኛ የቀለሜዎች ስራ ሳይሆን ይሄ የዩቲዩብ አልጎሪዝም ስራ ነው። ሰብስክራይብ ላይክ የምታደርጉት ቪዲዮ ነው ይመጣላችሁ። ደውል ምልክቱን ስትጫኑ ደግሞ እንደ ኖቲፊኬሽን ይገባላችኋል። ቀለሜ አካዳሚ ይህን ቪዲዮ ፖስት አድርገዋል። እንደዚህ አይነት ስራ አዳዲስ ነገሮችን ለቀዋል። እንደዚህ አይነት አዲስ ነገሮችን ስንለቅ ፕሮሞሽን ኦር እንደዚህ አዲስ ነገር ለምሳሌ ቱቶር እየሰጠን ነው። ቱቶሩ ክፍያው እንዴት ነው፣ አከፋፈል ሁኔታው፣ ኤቭሪቲንግ ዲቴይል ፖስት ስናደርግ ቶሎ እንዲደርሳችሁ ደወል ምልክቷን ይጫኑ። ለእናንተው ብለን ነው። እንዲሁ ደግሞ ሰብስክራይብ ያድርጉ። እናመሰግናለን። ቀጣይ ደግሞ እንደዚህ አይነት ቪዲዮ እንዲሰራ ከፈለጋችሁ ይህንን ቪዲዮ ከ100 ላይክ በላይ ማድረስ አለባችሁ። 100 ላይክ አሁን ላይክ አድርጉት። 100 ላይክ ከደረሰ በፍጥነት እንሰራላችኋለን ቪዲዮን። አብራችሁን ቆዩ። question number 6 abstemious ይለናል። A self indulgence, B on the door, C self sacrificing, D off the mark, E self satisfied። የዚህ ጥያቄ ትክክለኛ መልስ የሚሆነው
ኤ ሰልፍ ኢንዶለገንት የሚለው ይሆናል ማለት ነው። ዋይ ቢኮዝ ሰልፍ ኢንዶለገንት አብስቴሚዮስ ማለት ከምግብ ከመጠጥ ወይም ከመንፈሳዊ ፍላጎት ራስን የሚገታ ጾም ልንለው እንችላለን። ሰልፍ ዲናይንግ ቴምፕሬት በእስር ቤት ደግሞ ማቀብ ራስን ይህ ምንድነው አድማ የሚባል ምግብ አድማ እንደዛ ማለት ነው። ተቃራኒው ሰልፍ ኢንዶለጋንት ቾይስ ኤ ላይ ፍላጎትና ምቾትን አለመግታት እንትኒሙ እሱ ይሆናል ማለት ነው። በደስታና በምቾት ውስጥ መስጠም መርካት ሳቲስፋይድ ማድረግ ሰልፍ ኢንዶለጋንት ነው ማለት ነው። ትርጉሙ ኦፖዚቱ ለአብስቴሚዮስ ሞር የሚገልጸው ራስን መገደብ። ሶ ኩዌስችን ነምበር 7 ኢንፌርም ለሚለው ኤ ኤይሊንግ፣ ቢ ሆስፒታላይዝድ፣ ሲ ሮቡስት፣ ዲ ሪከቨሪንግ፣ ኢ ኢንፊርም ለሚለው the correct answer for this question is ሲ ሮቡስት የሚለው ትክክለኛው መልስ ይሆናል። ሮቡስት because ኢንፊርም ማለት በህመም ወይም በእድሜ ምክንያት የደከመ ደካማ ዊክ ኤይሊንግ ማለት ነው። ተቃራኒው ሮቡስት ሲ ላይ ያለው ይሆናል። ትርጉሙ በጣም ጠንካራ ጤናማ very healthy and strong ማለት ነው። ሶ ኤይሊንግ ደግሞ ለሚመሳሰለው ነው እንጂ ኦፖዚቱ አይደለም። ሶ እንዳትሳሳቱ። ተመሳሳይ ቢለን ሲኖኒም ቢለን ያ that's correct but ኤ አይሆንም። እንዳትሳሳቱ። ተመሳሳይ አይደለም ኦፖዚት ነው ይጠየቅን ያለ ነው። So the question number 8 Hyde Bund A liberal, B dishonorable, C honorable, D conservative, E leathery. The correct answer for this question A liberal. ምክንያቱም ሄድ ባንድ ማለት ጠባብ አስተሳሰብ ያለው አለ አይደለ? ወይም ካሮጌ ባህል የማይወጣ ናሮ ማይንድድ ሪጅድ የሆነ ማለት ነው። ተቃራኒው ሊበራል ቾይስ ኤ ይሆናል። ትርጉሙ ደግሞ ክፍት አስተሳሰብ ያለው ኦፕን ማይንድድ ያለው አለ አይደለ? እንደዛ አይነት ሰው ወይም ደግሞ ማንነት ነው። ኮንሰርቫቲቭ የሃይድ ባንድ ተመሳሳይ ነው እንጂ ኦፖዚት አይደለም። ኮንሰርቫቲቭ እንዳተሳሳቱ እያለን ነው። ይሄ አይሆንም በፍጹም ዲ ላይ ያለው ሌሎቹም አይሆንም። እሺ ኩዌስችን ነምበር 9 labyrinthine A flowery, B direct, C amazing, D dark, E towering. The correct answer for this question is B direct የሚለው ይሆናል። Why? Because B direct labyrinthine ማለት የተወሳሰበ እንደ ላቢሪንት መውጫው የማይታወቅ ሚስላይክ ኮምፕሌክስ ማለት ነው። የቀለሜ ቤተሰቦች ኦቨር 400 ቃላትን በዚህ ቪዲዮ ብቻ በአንድ ቪዲዮ ብቻ ታተርፋላችሁ። ከ400 በላይ እንዴት ነው 400 ካላችሁን አንድ ጥያቄ ውስጥ 5 ምርጫ አለ A B C D E አይደለም? እነዚህን A B C D E በተዘዋዋሪ ያወቃችሁ። ለምሳሌ ላቢሪንታይን ካወቃችሁ ፍላወሪን ታወቃላችሁ። ለምሳሌ ላቢሪንታይን ጨምሮ 6 ምርጫ ጋር 7 ናቸው አይደል? 7 ሲባዛ በ60 ጥያቄዎች ይሰራል ነው ስታረጉት 420 አካባቢ ይመስለኛል ሂሳብ ላይ ካልተሳሳትኩኝ 420 አካባቢ ቃላትን ከኛ ጋር እየተማራችሁ ነው። እንግሊዘኛን ኢምፕሩቭ ያደረጋችሁ ነው። ብዙ ነገር ያገኛችሁ ነው። ለምሳሌ ሃይድ ባንድን እዚህ ጋር አወቅን። ሌቸሪ ምን እንደሆነ፣ ኮንሰርቫቲቭ ምን እንደሆነ፣ ሊበራል አንዱ ተቀያይሮ ራሱ ይመጣ ሃይድ ባንድ ራሱ ድጋሚ ባይመጣ ሌቸሪ ቢመጣ ቀይሮ ለምሳሌ ጥያቄው ሌቸሪ ቢመጣ ሃይድ ባንድ እናውቃለን፣ ኮንሰርቫቲቭ እናውቃለን፣ በአንዱ ሌሎችን እናውቃለን። for this reason ብዙ ቃላቶችን እያወቅን ስለሆነ for entrance for like ለምንድነው ይሄ ለኢንተርቪው ጥያቄዎች ለብዙ መግቢያ ኢንትራንስ ጥያቄዎች ኢትዮጵያን ኤርላይንስ ብዙ ነገሮችን ፓስ የምታደርጉበት ወይ ነውና ትኩረት ሰጣችሁ እነዚህን ጥያቄዎች ስሩ፣ ትኩረት ስጡ እና አብራችሁን ሆኑ። አዳዲስ ቪዲዮ እንዲደርሳችሁ አሁንም ፎከስ አድርጋችሁ
ሰብስክራይብ ላይ ስሩበት። ፎከስ ኦን ሰብስክራይብ ቢኮዝ አዳዲስ ቪዲዮ እንዲደርሳችሁ እንጂ ሌላ አላማ የለውም እና አብራችሁን ሁኑ። እናመሰግናለን አብራችሁ ስለምትሆኑ። እስከ ቪዲዮ ፍጻሜ ከኛ ጋር ሁኑ። ከዩቲዩብ ባሻገር እንደዚህ እንደምትመለከቱት በቴሌግራም ቻናላችን እናንተ በምትረዱት መልኩ በአማርኛ አዘጋጅተንላችኋል። ለምሳሌ በአፍሪካ ለመጀመሪያ ጊዜ ጥቅም ላይ የዋለው የድንጋይ መስሪያ ስልት ኦልድ ዋን ምን ተብሎ ይጠራል? ይሄ ዳይሬክት ፐርኩሽን እያልን ከዛ መልሶ ይሄ ዳይሬክት ፐርኩሽን ምን ያህል ትሪኪ ነው፣ ሸዋጅ ነው፣ ሃርድ፣ ሚዲየም ወይስ ሎው፣ እንዴት ነው፣ ምን ያህል ሸዋጅ ነው የሚለውን በምዘና በጥንቃቄ መዘነን ለእናንተ እያቀረብንላችሁ ነው። ይህንን በዩቲዩቡ ሞር እያቀረብን ነው። ይበልጥ ደግሞ እነዚህን ቴሌግራም ላይ ቶሎ እዛ ላይ ለመላክ ፋይሎች ለመላክ በየጊዜው በፍጥነት ለማድረስ የሚመች ፕላትፎርም ስለሆነ ቴሌግራም ቻናላችን የምታዩት ቀለሜ አካዳሚ ከስር ሊንኩ የምታዩት ነው። @ቀለሜ አካዳሚ። በሌላ ቻናል እንዳትታለሉ። ይሄኛው @ቀለሜ አካዳሚ ኤ ብሎ ኬ ነው። የምትመለከቱት ነው። ሊንኩም እዚህ ጋር ቻናላችን ውስጥ ገብታችሁ ስታዩት ለማረጋገጥ እንደዚህ አይነት ፖስቶች በቅርቡ አሉ። እንዲሁም ደግሞ ኤግዚት ተፈታኝ የተለያዩ የንጋት ለምሳሌ 12ኛ ክፍል ሁሉም አይነት እያዘጋጀን ነው። በየጊዜው ለእናንተ እያዘጋጀን ስለሆነ ይህንን ቻናል አሁን እንድትቀላቀሉ ለእናንተ ሰጀስት እናደርጋለን። እንዲሁ እኛን ለማግኘት ቀለሜ ሰፖርት ላይ በዚህ መልኩ ቻናል ላይ ያለ በውስጥ በኩል ብታወሩ ለእናንተ ሁልጊዜ ምላሽ እንሰጣለን። ፈልጋችሁ ያጣችሁት እኛ እንድንፈልግላችሁ፣ እኛ እንድንረዳችሁ፣ ሰፖርት እንድናደርጋችሁ የምትፈልጉት ነገር ካለ በውስጥ በኩል እኛ ማውራት ይቻላል። ሁልጊዜም በራችን ክፍት ነው። እንግዲህ እንደዚህ የምትመለከታቸው ፋይሎች በሙሉ ቻናል ውስጥ ስገቡ ታገኙታላችሁ። ብዙ ፋይሎችን ሼር ለማድረግ ፕላትፎርሙ ስለሚመች ነው። ከዩቲዩብ ባሻገር ቴሌግራምን ተቀላቀሉ የምንላችሁ በየጊዜው እነዚህን የመሳሰሉ ፋይሎች ቻናል ውስጥ አለና አሁኑኑ በፍጥነት ተቀላቀሉ። አብራችሁን ሆኑ። አናስደብራችሁ። ይመቻችሁ። እንወዳችኋለን። እናመሰግናለን አብራችሁ ስለምትሆኑ። ለዚህ ለ9ኛው ጥያቄ ትክክለኛ መልስ ዳይሬክት ይሆናል። ላይብረንታይን ብለናል። ስትሬት ፎርዋርድ ቀጥተኛ የሆነ ያልተወሳሰበ የሚለውን ማለት ነው። እዚህ ጋር ላይክ ሜዝ ላይክ ኦር ኮምፕሌክስ የሆነ ነው። ላይብረንታይን ቀላል ቃል ነው አይደል? መያዝ አያዳግትም። ላይብረንታይን። ኦኬ ኩዌስችን ነምበር 10 heretical A skeptical B orthodox C unorthodox D ethereal E insecure ወይም insecure። correct answer for question 10 orthodox B is the correct answer። ምክንያቱም heretical ማለት የተለመዱ እምነቶች ወይም ይሄ ባድ ነው እንደዛ ነው የሚባለው አይደል? እነዛን እንትኖች የሚቃወም የተለመዱ እምነቶችን የሚቃወም ሄሪቲካል ማለት ነው። ተቃራኒ ደግሞ ኦርቶዶክስ ቢ ላይ ያለው ኦርቶዶክስ ይሆናል። ምክንያቱም የተለመዱና የተቀበሏቸው እምነቶች አጽንቶ የሚይዝ ነው። የድሮዎችን አጽንቶ የሚይዝ ነው ኦርቶዶክስ። ይህም ኦርቶዶክስ የሚለው በፍጹም አይሆንም። ላይክ ከዛ ጋር ተመሳሳይ ነው። ለሄሪቲካሉ ተመሳሳይ ነው። ይልቅ ሲ ላይ ከተቃራኒነት ተመሳሳይ ነው የሚሆነው እና በፍጹም አይሆንም። question number 11 ኢንቫህ ለሚለው A to lose weight B to estimate C to accept meekly D to cherish fondly E to retreat. The correct answer for this question is C to accept meekly. ምክንያቱም እንባህ ማለት በጽኑ መቃወም ወይም በኃይል መውቀስ to protest strongly rail against ማለት ነው። ተቃራኒው ደግሞ to accept meekly choice ሲል ያለው ሲሆን ትርጉሙ በሰላም ወይም በደካማነት ያልተቃወመ የሚሰጡትን ሁሉ እሺ ብሎ የሚቀበል የማይቃወም የሚለው ነው ማለት ነው። question number 12 tacitly ለሚለው
thoughtlessly, A. be carelessly, C. coherently, D. openly expressed, E. mildly amused. The correct answer for this question openly expressed የሆነ ነው። ታሲትሊ ማለት በዝምታ በግልጽ ሳይነገር በስምምነት ሳይለንትሊ without being openly expressed ማለት ነው። ኦፖዚት ናቸው ማለት ነው ሁለቱ። ተቃራኒው ደግሞ ኦፕንሊ ኤክስፕረስድ የሆኑ ነው። ቾይስ ዲ ላይ ያለው ኦፕንሊ በግልጽ በቃላት ተነግሮ የሚገለጽ ነገርን ያሳያል። በግልጽ ሰው ግልጽነትና ግልጽ ያልሆነ ነገር ብለን እንከፍላቸዋለን ማለት ነው እነዚህ ሁለቱም። Question number 13. Proceed. A. Succeed. B. Succeed. C. Impede. D. Lead. E. Recede. So for this question the correct answer E. recede የሚለውን እናገኛለን። ምክንያቱም ደግሞ ወደፊት መጓዝ move forward, go ahead ማለት ሲሆን ተቃራኒው ደግሞ recede ቾይስ ኢ ላይ ያለው ወደ ኋላ ማፈግፈግ to move backward ማለት ነው። impede ማለት ደግሞ እዚህ ጋር impede ሲ ላይ ያለው ማደናቀፍ ማዘግየት ማለት ነው። አንድ ነገር መጎተት ይዞ የሚጎተት ወደ ኋላ የሚስብ። Question number 14. ኦፖዚት ነው የምንፈልገው አስታውሱ። እሺ ዶዲ ለሚለው A. slovenly, B. out of date, C. stylish, D. above average, E. seasonal. by the way እነዚህ ብዙ ኦል ያምታታሉ ማለት ይቻላልና በደንብ ኬርፉሊ መመልከት ያስፈልጋል። ዶዲ ማለት ፋሽን ያለፈበት ያረጀ ወይም የደበዘዘ ነው። for this reason the correct answer C. stylish ያለፈበት አሁን ስታይሊሽ አዲስ የሆኑ አፕዴት የሆኑ ነገሮች ኦፖዚት ስለሆኑ ሁለቱ ተቃራኒው ስታይሊሽ ቾይስ ሲ ይሆናል። ዘመናዊና ቄንጠኛ የሆነን አልባሳት ያሳያል። ስሎቨንሊ ማለት ደግሞ ይሄ ምንድነው የጉድፍ አለ አይደለ የቆሸሸ ጉድፍ ያለበት እንደዛ እንደማለት ነው ስሎቨንሊ። ስለዚህ አይሆንም። Question number 15. For chivalrous opposite word A. gallant, B. discourteous, C. civilized, D. armored, E. vainglorious. Correct answer for this question number 15 B. discourteous ይሆናል። because chivalrous ማለት ጨዋ አክባሪ በተለይም ለሴቶች ማለት ነው። ታላቅ ክብር የሚሰጥ ታላቅ ክብር ያለው። courteous honorable gallant ማለት ነው። ተቃራኒው ደግሞ እነዚህ ሁሉ ተመሳሳይ ናቸው። እንግዲህ ካያችሁ እነዚህ ነው ብዙ ወርድ ባንድ ታገኛላችሁ በዚህ ቪዲዮ የምንላችሁ የዚህ ተመሳሳይ ናቸው እነዚህ ሁሉ። ተቃራኒው ደግሞ discourteous ቢለ ያለው ይሆናል። ትህትና የሌለው ወይም ባለጌ እንለዋለን። Question number 16. elevated ለሚለው A. grounded, B. raised, C. excited, D. subterranean, E. moody ይላል። the correct answer for this question ያምታታሉ ግን በደንብ ካስተዋላችሁት ዲ ነው የሚሆነው። subterranean ያምታታሉ ያልኳችሁ like grounded ሙዲን እና ሌሎቹን ስናይ elevated ከመሬት በላይ ከፍ ያለ ነው። elevate ያለ ነው። ተቃራኒው ደግሞ የዚህ የሚሆነው subterranean ከምድር ወለል በታች ያለ ነው። grounded ይሄ ላሳስታችሁ ይችላል። ተቃራኒው ሊመስል ይችላል። ground የሆነ ነገር አይሆንም በፍጹም እንዳትመጡ ይሄንን። so subterranean ነው የሚሆነው ትክክለኛው ከምድር ወለል በታች ያለ ነገር subterranean beneath of surface ብለን እንለዋለን። እሺ 17 captious A. eager, B. deprived, C. indulgent, D. free, E. anxious. For this question C. indulgent የሚለው ነው ትክክለኛው መልስ። ይህን indulgent ቃልም ባለፉት ጥያቄዎች ደጋግመን እያነሳነው ነበረ። ጥፋት ወይም ስህተት ማለት ነው። captious ጥፋትን መፈለግ የሚጣደፍ ተቺ፣ እነዚህን ሂስ የሚያነሳ ተቺ ነው። ፎልት ፋይንዲንግ ፎልት የሚፈልግ ሰው። ለዚህ ተቃራኒ ደግሞ indulgent ስህተትን ይቅር የሚል የሚታገስ። Question number 18. hager, mager. For this word opposite A. incarcerate, B. eat heartily, C. dance,
wildly, D. keep watch, E. publicize. The correct answer for this question E. publicize, because ሀገር ማገር እንደ ግስ ሲያገለግል ነገሮችን ሚስጥር ማድረግ ወይም መሸሸግ to hash up, keep secrets የሚል ሰጠናል። ተቃራኒው ደግሞ publicize ኢ ላይ ያለው ይሆናል። ትርጉሙም ለህዝብ ማሳወቅ፣ ማስታወቂያ ማውጣት to announce or promote ማድረግ ማለት ነው። question number 19 ነዲር ለሚለው ቃል ኦፖዚት A. eventide, B. posterior, C. mean, D. median, E. zenith. correct answer for this question ነዲር ማለት የታችኛው መጨረሻ ዝቅተኛው ነጥብ ነው። the lowest point or bottom ማለት ሲሆን ተቃራኒው zenith ትርጉሙም ከፍተኛው ወይም የጫፍ ነጥብ the peak የምንለው the highest point top most የምንለው the peak of the Everest ተራራ ሲባል ከሰማችሁ or the zenith ብለን እንገልጸዋለን ማለት ነው። so for this reason the correct answer for question number 19 E is the correct answer, zenith. question number 20 ordinary ለሚለው opposite A. with many faults, B. odorless, C. agreeable in disposition, D. fitted, E. highly decorated. The correct answer for this question C. agreeable in disposition, because ordinary ማለት ቁጡ ግትር አንዴ ካለ አለ ደስ ማይል ባህሪ ያለው የለም። so bad temperate disagreeable የሚሆን ነው ይሄ። ለዚህ ተቃራኒው ደግሞ agreeable የሚሆን ነው። agreeable in disposition choice ላይ ትክክለኛው ተቃራኒው ቃል ነው ማለት ነው። ይሄ የagreeable in disposition ውብና ተስማሚ ባህሪ ያለው ማለት ነው። በተቃራኒው fitted ማለት ደግሞ የሚገማ ይሄ አይሆንም እንደውም አይገናኝ የሚሸት ማለት ነው። question number 21 palpable A. pliable, B. fictitious, C. evident, D. intangible, E. careful. For this question the correct answer is intangible, because palpable ማለት በእጅ የሚዳሰስ ግልጽና የሚታይ tangible easily perceived ማለት ነው። ተቃራኒው intangible ዲ ላይ ያለው ሲሆን የማይዳሰስ ወይም የማይጨበጥ not tangible ማለት ነው። pliable ማለት ተለዋዋጭ የሚታዘዝ fictitious ማለት ቀልደኛ ማለት ነው። For this reason the correct answer is intangible. pliable አይሆንም ተለዋዋጭ የሚታዘዝ fictitious ቀልደኛ አይሆንም የማይገናኙ so the correct answer D ነው ማለት ነው። question number 22 pungent A. acrid, B. piquant, C. harmonious, D. untunable, E. insipid. The correct answer for question number 22 E. insipid. pungent ማለት በርታ ያለ ይሄ የሚኮረኩብ ይሄ ከሩቅ የሚጣራ ሽታ አለ አይደለ የወጥ የምንም እና ያ ሽታ sharp taste smell ማለት ነው። ተቃራኒው insipid የሚለው ይሆናል። አልጫ ወይም ምንም ጣዕም የሌለው አለ አይደለ tasteless የሆነ acrid እና piquant ተመሳሳይ ፍቺ ያላቸው ይሄ ኤና ቢ አይሆንም በፍጹም። እሺ question number 23 indigent A. inconsequential, B. non-native, C. extraterrestrial, D. affluent, E. compliant. ትክክለኛው መልስ ለዚህ D. affluent ይሆናል። indigent ማለት ድሃ ወይም ችግረኛ poor needy ማለት ነው። ተቃራኒው affluent choice D ላይ ያለው ሲሆን ትርጉሙም ሀብታም ባለጠጋ rich wealthy ማለት ነው።
ኮምፕሌንት ማለት እሺ ባይ ታዛዥ ነው። ይሄ አይገናኝም፣ አይሆንም። እሺ the correct answer is 23 ዲ ነው ማለት ነው። እሺ ውድ የቀለሜ ቤተሰቦች አሁንም የምንላችሁ ደግመን የቴሌግራም ቻናላችንን @ቀለሜ አካዳሚ እዚህ ከታች የምታዩትን አሁንም አንዴ መለስ ብለው ወደ ዩቲዩብ ተመለሱ፣ ጆይን አድርጉና ውስጥ ያሉትን እጅግ በጣም ብዙ ማቴሪያሎችን አሁኑኑ በነጻ ተጠቀሙ። እንዲሁም ደግሞ ቪቪአይፒ ቱቶሪያላችን ለመቀላቀል በቻናላችን በኩል ፖስት ማናገር ትችላላችሁ። @ቀለሜ ሰፖርት የኛ ትክክለኛው አካውንታችን ነው። ሰብስክራይብ እና ላይክ ማድረግ አይረሳ። ቀለሜ አካዳሚ ዛሬም በጥረት ነገን በስኬት። ምዝገባ ተጀመረ። ኤግዚት ኤግዛም ተፈታኞች አካውንቲንግ ኤንድ ፋይናንስ፣ ኮምፒውተር ሳይንስ፣ ኢንፎርሜሽን ቴክኖሎጂ፣ ኢኮኖሚክስ፣ ማናጅመንት እና ነርሲንግ በእናንተ ተደጋጋሚ ጥያቄ መሰረት ከላይ የተጠቀሱትን ዲፓርትመንቶች ኦንላይን ወይም ፕራይቬት ጥናት ጀምረናል። ይህ ምስል ብሎ በዚህ የኦንላይን ጥናት ምን ያገኙበታል? ልዩ ልዩ ማቴሪያሎች በፒፒቲ፣ ፒዲኤፍ እና ወርድ በግልጽ በአማርኛ ማብራሪያ በየጊዜው የሚዘጋጁ አዳዲስ ጥያቄዎችን በአጭር ጊዜ ፈተናውን በሙሉ የራስ መተማመን ያለምንም ስጋት 100% የሚሰሩበትን ስልቶችና ቴክኒኮችን ለማዳረስ ወራት የሚፈጅባችሁ ብዛት ያላቸውን ኮርሶች ከእኛ ጋር በፍጥነት በትኩረትና በቅልጥፍና ከእኛ ጋር ሆናችሁ በተጠና መልኩ ጋይስ ስሙኝማ፣ ይሄ ከቪቪአይፒም በላይ ነው። እንደ ሌሎች ብዙ ብር ጠይቀን ያልሆነና ጥራት የሌለው ነገር አናቀርብም በፍጹም። ከላይ የተከፈቱና መሰል እገዛዎችን ለወራት ለእናንተ ለማድረስ ስንዘጋጅ ባለው የረቂቅ ሰክሰስ ኦንላይን ስተዲ ያገኛሉ። ለመመዝገብ 250 ብር በቴሌብር አሊያም ሲቢኢ ክፍያውን ከፈጸማችሁ በኋላ ክፍያውን መፈጸማችሁን ማረጋገጫ ስክሪንሻት ከታች የምትመለከቱት @ቀለሜ ሰፖርት የቴሌግራም አካውንት ይላኩ። የቴሌብር ስልክ ከታች የምትመለከቱት 0991182353 በሲቢኢ 1286598076 ከነዚህ አካውንቶች ውጭ ሌሎቹ ፌክ ናቸው፣ እንዳትሸወዱ። የሚመጣላችሁ ስም ዳንኤል አወቀ የሚል ሁለቱ በዳንኤል ስም ያለ ነው። በቡድን ለምትመጡ የ50% ቅናሽ፣ አንድ ሰው 3 ሰዎችን ካስመዘገበ ወይም ሌሎችን ኢንቫይት ካደረገ 50% ቅናሽ ያለው ሲሆን ከዛ በላይ የጋበዘ ኢንቫይት ያደረገ 25% ድረስ ቅናሽ ይኖረዋል። ሁሌ እንደምንለው ከእናንተ የምንፈልገው ጥረታችሁን ለስኬታችሁ ነው። ረቂቅ ሰክሰስ ቱቶሪያል የቀለሜ አካዳሚ እህት ድርጅት። እናመሰግናለን። ኩዌሽን ነምበር 24 ኢንፊርም ይላል። ኤ ailing፣ ቢ hospitalized፣ ሲ robust፣ ዲ recovering፣ E firm። The correct answer for this question C robust የሚለው ይሆናል። robust because infirm ማለት በህመም ወይም በእድሜ ምክንያት የደከመ weak ailing ማለት ነው። ailing by the way ተመሳሳዩ ነው እንጂ ተቃራኒው አይደለም ማለት ነው። እዚህ ጋር ሰው ብዙ ቃላትን ይዛለን ያልኳችሁ ብዙ ቃላትን ጋደር ታረጋላችሁ ወይም ግራብ ታረጋላችሁ ያልኩት በዚህ ምክንያት ነው። ለኢንተርቪው ለብዙ ነገሮችና ኢንፊርምን ካወቃችሁ ሮበስትን፣ ኤይሊንግን፣ ሆስፒታላይዝድን ብዙ ነገር ታውቃላችሁና ተቃራኒው ሮቦስት በጣም ጠንካራ ጤናማ ቬሪ ሄልዲ የሚል ይሆናል ማለት ነው። ኩዌሽን ነምበር 25 abstemious ለሚለው the opposite word of ወይም antonym of abstemious A self indulgent፣ B on the door፣ C self sacrificing፣ D off the mark፣
ኢ ሰልፍ ሳቲስፋይድ የሚለው ይሆናል። ሳቲስፋይድ። እሺ the correct answer for this question is a self indulgent ይሆናል። አብስቴሚየንስ ማለት ራስን የሚቆጣጠር ፍላጎቱን የሚገታ ሰልፍ ዲናይንግ ማለት ነው። ተቃራኒው ደግሞ ሰልፍ ኢንደልገንት ራስን ለደስታና ለፍላጎት አሳልፎ የሚሰጥ ወይም ራስን መስጠት የሚለውን ይገልጽልናል ማለት ነው። for this reason the correct answer A ይሆናል ማለት ነው። question number 26 garrulous ለሚለው A barren B funnel C censored D deaf E notable the correct answer for this question is D deaf ምክንያቱም ጋሩለስ ወሬ የሚያበዛ ተናጋሪ talking too much የሚባል አይነት ሰው አለ አይደለ? ከተሰጡት አማራጮች ደግሞ ለዚህ ምንድነው ኦፖዚት ሊሆን የሚችለው ዲፍ መናገር የማይችል የማይሰማ በመሆኑ በጣም የተቀራረበ ተቃራኒ ተደርጎ የሚመረጠው ዲፍ ነው ማለት ነው። መልሱ ሊሆን የሚችለው ብዙ የማይናገር ብዙ በሚያወራ ፋንታ ኦፖዚት ይሆናል ማለት ነው። question number 27 mandatory A dispassionate B obligatory C voluntary D inventorate E disconsolate correct answer for this question is C voluntary ይሆናል ማለት ነው። ለምን ሲሆነ ማንዳቶሪ ማለት ግዴታ ነው። ኦብሊጌሽን የሆነ ነው። ኦብሊጋቶሪ የሆነ ነገር ነው። ኦብሊጋቶሪም አይሆንም። ተመሳሳይ ነው ኦብሊጋቶሪ ሊሆን የሚችለው እንዳትሳሳቱ። ተመሳሳይ ተቃራኒ ተጠይቅ ነው። ሶ ተቃራኒው በፍቃደኝነት የሚደረግ ቮለንተሪ ይሆናል ማለት ነው። question number 29 enigmatic A explicit B cryptic C implicit D synthetic E impolitic correct answer for this question is E sorry A explicit ይሆናል ማለት ነው። why because explicit ምክንያቱ ደግሞ ኢኒግማቲክ ማለት ሚስጥራዊ ግራ የሚያጋባ ወይም ያልተብራራ ፐዝሊንግ አንክሊር የሆነ ነገር ነው። ተቃራኒው ደግሞ ኤክስፕሊሲት ኤል ያለው ይሆናል። ትርጉሙም ግልጽ ኤክስፕሊሲት ግልጽ ብሩህና ቀጥተኛ የተብራራ ማለት ነው። ክሪፕቲክ ማለት ተመሳሳይ ቃሉ ኢምፖሊቲክ ነው። የዚህ የክሪፕቲክ አይሆንም። ይሄ ደግሞ ጥበብ የጎደለው ማለት ነው። እነዚህ ሁለቱ አይሆኑም። question number 30 matriculates ለሚለው A articulates B speculates C divorce D impart E graduates the correct answer for this question E graduates ይሆናል ማለት ነው። ይላይ ያለው ለምን ማትሪኩሌት ማለት ወደ ትምህርት ቤት ወይም ኮሌጅ መመዝገብ ኢንትራንስ ነው መግባት ነው። to register or join college ማለት ሲሆን ተቃራኒው graduate choice ኢ ላይ ያለው ይሆናል። ትምህርቱን ጨርሶ መመረቅ graduate ማድረግ። articulate ማለት ሐሳብን በግልጽ መናገር ነው። የሚያገናኘው ነገር ያን ያህል የለም። okay question number 31 empathy A compassion B lack of feeling for others C lack of religious certainty D lack of credit E reckless interests ይሆናል። okay the correct answer for question number 31 B lack of feeling for others ይሆናል። because empathy ማለት የሌሎችን ስሜት መረዳት አብሮ መተሳሰብ feeling for others ነው ለሌሎች ማሰብ ነው። ተቃራኒው ደግሞ lack of feeling for others B ላይ ያለው ይሆናል። ለሌሎች ግድ የለሽ መሆን lack for feeling other
ይሄ ግዴለሽነት ለሌሎችን ያሳያል። ሪካልሲትሬንስ ማለት አለመታዘዝ ነው። ይሄ ላይ ያለ አሁንም question number 32 discriminating ለሚለው ኦኬ ኤ racist B gourmet C crass D popular E segregated. Correct answer for this question C crass. Why crass? discriminating ማለት ነገሮችን በጥራት ለይቶ የማወቅ ጥሩ መራጭነት able to make fine distinction ማለት ነው። ተቃራኒው crass choice ላይ ያለው ነገሮች ለይቶ የማያውቅ ያልተረዳ ወይም ነገሮችን ለይቶ ይሄ ነው ብሎ የማይለይ ላይክ ደንቆሮ ይገልጸዋል። ላይክ እንድደንቆሮ ነገር ምንድነው? ደንቆሮ ስል የስድብ ሳይሆን ደንቆሮ ይሄ ሌዚ ክሬዚ ነገር ሌዚ መሆን እንደዛ ነገር። እሺ question number 33 novel A fictional B poetic C ordinary D narrative E peerless. For this question the correct answer is C ordinary is the correct answer. Why ordinary? novel እንደ adjective ሲያገለግል ወይም እንደ ቅጽል አዲስ የተለየ ወይም አዲስ ፈጠራ ያለው new or unique ማለት ነው። ተቃራኒው ደግሞ ordinary የተለመደ ተራ ኮመን የሆነ ነገር ነው። For this reason the correct answer is C ordinary ይሆናል ማለት ነው። question number 34 succulent ለሚለው A harshly astringent B exotic C quietly reclusive D perched E highly spaced. ትክክለኛው ምላሽ የሚሆነው D perched. succulent ማለት ጭማቂ ያለው እርጥብ full of juicy ማለት ነው። ተቃራኒው perched D ላይ ያለው ይሆናል የደረቀ ወይም የተጠማ dried out የሆነ። exotic ማለት ራሱን የቻለ እዚህ ጋር exotic ብሎ አስገብቶልናል። አይሆንም፣ ራሱን የቻለ አይሆንም። for this reason D is perched is the correct answer. question number 35 euphoria A mandate B intoxicant C life D euthanasia ወይም euthanasia E gloom. ተቃራኒው የኢፎሪያ ተቃራኒ ትክክለኛው ምላሽ የሚሆነው E gloom የሚለው ይሆናል። so ኢፎሪያ ማለት ታላቅ ደስታና ፈንጠዝያ ኢፎሪያ እንለዋለን። feeling of well-being illusion የሚል ነው። ተቃራኒው ደግሞ gloom ድብርት፣ ሐዘን sadness or depression ማለት ነው። ኢትነሲያ ማለት ደግሞ በሕክምና የሚደረግ የርህራሄ ግድያ ነው። ይሄ ማለት ነው በሕክምና የሚደረግ የርህራሄ ግድያ ያ ሰው ከሚሰቃይ ተብሎ የሚሰጥ መድኃኒት ማለት ይቻላል። እሺ question number 36 precursor A sequel B pointer C tyro D claimant E afterthought. The correct answer for this question A sequel ይሆናል። because precursor ማለት ቀድሞ የሚመጣ ነገር አግኚ precede ማለት ነው። ተቃራኒው sequel A ላይ ያለው ይሆናል ማለት ነው። የዚህ የprecursor ተቃራኒ ምን ማለት ነው? አስከትሎ ወይም በኋላ የሚመጣ came after የሚል ይሆናል። ታይሮ ማለት ጀማሪ አዲስ ማለት ነው። ይሄ አይሆንም። question number 37 imbroglio A imbibition B
ፕሮቪዞ፣ ሲ ፍራካስ። የፍሬንች ቋንቋ ናቸው እንዴ እነዚህ? ቆይ አስ ኢኩዌሽን። ኦኬ ዲ ክላሪፊኬሽን፣ ኢ ሴትልመንት። ያው ከላቲን ጋር ስለሚወራረሱ እንግሊሽም ፍሬንችም ስፓኒሽም ላቲንስ ብለን የምናካትታቸው በመሆናቸው ወደዛ ተዛመዱብኝ። ቨርባል ሪዝኒንግ ወይም ቮካብለሪ ፓርት እየሰራን ያለ ነው። የዚህኛውን ጥያቄ ትክክለኛው ምላሽ የሚሆነው ሰትልመንት ነው የሚሆነው። ኢ ሰትልመንት ቢካውዝ ኢምብሮጎሊዮ ማለት የተወሳሰበ ግጭት ወይም ጫጫታ የበዛበት አከራካሪ ሁኔታ፣ ኖይዚ ፋይት፣ ዲስፒዩት ማለት ነው። ተቃራኒ ደግሞ ሰትልመንት ስምምነት ወይም እርቅ ማለት ነው። ፍራካስ ተመሳሳይ ፍቺ ያለው ነገር ነው ከዚህ ጋር እንጂ ተቃራኒ አይደለም። አይሆንም፣ በፍጹም አይሆንም። እሺ ኩዌሽን ነምበር 38 ቦምባስቲክ ይላል። ፎር ቦምባስቲክ ኤ ክሪኤቲቭ፣ ቢ ሰልፊሽ፣ ሲ አርቲስቲክ፣ ዲ ፖላይት፣ ኢ ኦቨርቢዲንግ። the correct answer ዲ ፖላይት። ምክንያቱም ደግሞ ቦምባስቲክ ማለት በትዕቢትና በትምክህት የተሞላ ንግግር፣ ቦastful or high sounding ማለት ነው። ከተሰጡት አማራጮች ውስጥ ደግሞ የተሻለው ተቃራኒ ፖላይት የሚለው ትህትና ያለው ይሆናል ማለት ነው። ዲ question number 39 chaotic ወይም chaotic። ኦኬ ኤ impulsive፣ ቢ orderly፣ ሲ hectic፣ ዲ nervous፣ ኢ embracing። the correct answer is orderly ቢ። ምክንያቱም chaotic ማለት ስርዓት የሌለው የተቀላቀለ complete confusion disorder ማለት ነው። ተቃራኒው orderly የተስተካከለ ስርዓት ያለው ነገር ወይም ስርዓት ያለው ማለት ነው። for this reason B is the correct answer or the correct opposite word. Question number 40 profuse A extravagant, B anti-natural, C immodest, D sparse, E irrefutable። ትክክለኛው ምላሽ ዲ ስፓርስ ይሆናል። ምክንያቱም ፕሮፊውዝ ማለት በብዛት የሚገኝ የተትረፈረፈ፣ አባንደንት ወይም ሌቪሽ ማለት ነው። ተቃራኒው ስፓርስ ዲ ጥቂት የተበታተነ፣ ኖት ቲኪ ግሮውን ማለት ነው። ኤክስትራቫጋንት ብክነትን ያሳየናል። this one so the correct answer D is the correct answer of question number 40. Question number 41 please select the most nearly opposite word, not the same or same የሆኑ ወርዶችን አለምንመርጠው the opposite word of the questions. Okay, question number 42 approbation A probation, B guilt, C disapproval, D disavowal or avowal, E disaffected, C disapproval ይሆናል። why? because disapproval approbation ማለት ምስጋና፣ ማጽደቅ ወይም መስማማት፣ አፕሩቭ ማድረግ ነው። ተቃራኒው ደግሞ ዲስአፕሩቭ ማድረግ ነው፣ አለመቀበል፣ መቃወም ማለት ነው። question number 43 infamous ይላል። infamous A eager for praise, B criminal, C with a good reputation, D heinous, E appearing often። ትክክለኛ ምላሽ የሚሆነው ሲ ላይ ያለው with a good reputation ይሆናል ማለት ነው። because infamous ማለት በመጥፎ ነገሩ ስሙ የገነነ፣ ፌመስ ስመ ገናና ዝነኛ ነው አይደለ? በመጥፎ ነገር በመጥፎ ተግባሩ ዝነኛ የሆነ ሰው
መጥፎ ስም ያለው ባድ ሬፒቴሽን ማለት ነው። ተቃራኒው ዊዝ ኤ ጉድ ሬፒቴሽን ማለት ነው። መልካም ስም ያለው ጥሩ ስም ያለው ሰው ይሆናል ማለት ነው። ሄኒየስ የሚለው አሰቃቂ ክፉ፣ ይሄ ዲ አይሆንም፣ አሰቃቂ የበለጠ ክፉ ነው። ከዛ እሺ ኢኩዌሽን ነምበር 44 ሲንክሮናይዝድ ይለናል። ኤ አሪትሜቲክ፣ ቢ ሪዝኔቲንግ፣ ሲ ሃርሞናይዝድ፣ ዲ ቦህ ወይም ቦፍ፣ ኢ chronological. The correct answer for this question is A arithmetic. ምክንያቱም ደግሞ ሲንክሮናይዝድ ማለት በአንድ ጊዜ የሚከሰት ወይም የተጣጣመ occurring at the same time ማለት ነው። ተቃራኒው arithmetic ወይም ቀን ተከተሉና ሪትሙ ያልተጠበቀ ያልተጣጣመ ማለት ነው። ኦኬ አልትሩይስቲክ ለሚለው ኤ ሰልፊሽ፣ ቢ ቢሎው ሲ ሌቭል፣ ሲ ኢንተርዲሲፕሊናሪ፣ ዲ ነን አልኮሊክ፣ ኢ ሰልፍ ሪሊያንት። For this question is the correct answer A selfish የሚለው ይሆናል። because altruistic ማለት ለሌሎች አሳቢ ሰውን የሚረዳ benevolent ወይም generous ማለት ነው። ተቃራኒው selfish የሚሆን ይሆናል። ራስ ወዳድነትን የሚያሳይ ነው። 7 trumpet A fetch, B glut, C horn, D idle, E evil. For this question the correct answer is evil alkuኝ vel. why? because ትራምፔትስ እንደ ግስ ሲያገለግል በከፍተኛ ድምፅ ማወጅ ማስታወቅ ይሆናል። ግስ into action ስንገልጸው to announce loudly proclaim ማድረግ ነው ወይም ማለት ነው። ተቃራኒው veil ሲሆን ነገሮችን መሸፈን ወይም እንደዚህ አድበስብሶ ማለፍ ማለት ነው። ወይም to cover ወይም to conceal ማለት ነው። for this reason the correct answer is evil. question number 60 fervor ማለት a የዚህ ተቃራኒ ማለት ነው። a an unfortified place, b patriotism, c drollery, d merry making, e nonchalance. The correct answer for this question is for question 60 nonchalance ይሆናል ማለት ነው። ምክንያቱም fervor ማለት ከፍተኛ ጉጉት፣ ፍቅር ወይም ስሜት ያለው the warmth of feeling ማለት ነው። ተቃራኒው nonchalance ላይ ያለው ይሆናል። ደንታቢስነት ወይም ግዴለሽነት፣ cool indifference ማለት ነው። drollery ማለት የሚያስቅ ነገር ከእንዲሁ ተነስቶ። እሺ እስካሁን ለነበረን ቆይታ እናመሰግናለን። አንዳንድ የዘለላቸው ጥያቄዎች ካያችሁ ተደጋጋሚ ወይም ድግግሞሽ ሆኖ ነው አጣርተን ለእናንተ ከምርጥ ማብራሪያ ጋር አዘጋጅተንላችኋል። ይመቻችሁ። አብራችሁን እስከ መጨረሻ ስለቆያችሁ እናመሰግናለን። ክፍል 2 ደግሞ በዚህ መልኩ ሴክሽን 2 ኳንቲቴቲቭ ሪዝኒንግ እንድንቀጥል ከፈለጋችሁ ኮሜንት አድርጉ። ይቀጥል አይቀጥል፣ አሪፍ ነው ወይ ወደዳችሁት፣ እንደገና ደግሞ ላይክ ይደረግ። 50 ላይክ ካልደረሰ ቀጣዩን ክፍል አንሰራም የሚል ቻሌንጅ ውስጥ ነን። ኖ ላይክ እያያችሁ ብዙዎቻችሁ የማለፍ ልምድ አለና እስቲ እናመስግን። የተሰራውን ነገር ክፍያ 300 500 እንደሚጠይቁት እኛ አልጠየቅም። ፍሪሊነስ የለቀቅ ነውና ቀጣይ ክፍል 2 እና ክፍል 3 እንዲሰራ ከፈለጋችሁ ኮሜንት ላይ ጻፉልን። ላይክ አድርጉ። ይህ ያስፈልጋችኋል ለምትሉት ጓደኛችሁ፣ ቤተሰቦቻችሁ ሼር አድርጉለት። እናመሰግናለን። ለፈተናው የሚሆኑ አዳዲስ ጥያቄዎችን እና ጠቃሚ ፒፒቲዎችን ለማግኘት
አሁኑኑ የቴሌግራም ቻናላችንን @ቀለሜ አካዳሚ ከስር የምትመለከቱት ሊንክ ጆይን በማድረግ ከኛ ጋር ይሁኑ። በየጊዜው የሚለቀቁ አዳዲስ ትምህርታዊ መረጃዎችን፣ የንጋት መረጃዎችን በየጊዜው ለማግኘት አሁኑኑ ይቀላቀሉ። በቅርቡ በ2018 ዓ.ም አጋማሽ ላይ የተሰጡትን የንጋት ፈተናዎች ይዘት፣ አዳዲስ መረጃዎችን እና የወጡ ጥያቄዎችን መሰረት በማድረግ ለፈተናው የሚሆኑ አዳዲስ ጥያቄዎችን እና ጠቃሚ ፒፒቲዎችን ለማግኘት አሁኑኑ የቴሌግራም ቻናላችንን @ቀለሜ አካዳሚ ከስር የምትመለከቱት ሊንክ ጆይን በማድረግ ከኛ ጋር ይሁኑ። በየጊዜው የሚለቀቁ አዳዲስ ትምህርታዊ መረጃዎችን፣ የንጋት መረጃዎችን በየጊዜው ለማግኘት አሁኑኑ ይቀላቀሉ። እስከ ቪዲዮ ፍጻሜ ከኛ ጋር ይሁኑ።